መኖሪያ ቤት ፊኒሽንግ ለምታሰሩ እህት ወንድሞች ቆንጆ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተመልከቱት። እናንተ መኖሪያ ቤት ስታሰሩ ፊኒሽንግ ስታሰሩ ይጠቅማችኋልና። ግድግዳውን እንደዚህ ካስመረጋችሁ በኋላ ከዛ ጅብሰም ኮርኒስ ወይም ፕላስቲክ ኮርኒስ ለማሰራት ሀሳብ ቅድ ሲኖራችሁ እንዲያትቸገሩ ትምህርት ይሆናችሁ ዘንድ ተመልከቱት። በዛ ላይ ደግሞ ትላንትና በሰራሁት ቪዲዮ ሙያ የላቸውም ዝም ብለው ነው ይሰብራሉ ይቆርጣሉ እያሉ ሲያወሩ የነበሩ ሰዎች አሉና፣ ቆይ እነሱ ይሄንን እንደዚህ አይነቱን ዲዛይን እነሱ እየመጡ ቆርጠውልኝ ነው እነሱ እየመጡ ሰርተውልኝ ነው እንደዚህ የሚያማምር ዲዛይን ለነሱ መልስ አዘጋጅቻለሁ። ቪዲዮውን እስከ መጨረሻው ተመልከቱት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ተከታታዮች እንደናችሁ ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም። ዛሬ ደግሞ በሀይቅ ከተማ ከውጭ እስከ ውስጥ ምርምር ልቅምቅም አድርገን ሰርተን ያስረከበነውን መኖሪያ ቤት ላሳያችሁ ላስጎብኛችሁ መጥቻለሁ። ቪዲዮውን ለማየት ስትጀምሩ ላይክ በማድረግ ጀምሩት። ከዛም ደግሞ እስከ መጨረሻው ተከታተሉት። በውስጡ ብዙ አይነት ነገሮች አፉ የያዘ ይሆናል። ቪዲዮውን አይታችሁ እናንተ ቤታችሁ መኖሪያ ቤታችሁን ስታሰሩ አንዳንድ ጠቃሚ ነገር ታገኙበት ይሆናል በማለት የተሰራ ቪዲዮ ነው። ማሻአላህ ይሄ እንደምታዩት ውጭ ነው። ውጭው ፊት ለፊቱ እስሙስ ተደርጎ በሲሚንቶ ተገርፎ ነበረ። ይሄ የቀባ ነው ደግሞ ኳርትዝ ቀለም ሳይሆን ፈሳሽ ሱፐር የውሃ ቀለም ነው የቀባ ነው። ይታያቸዋል። ባለቤቱ እኔ የምፈልገው የውሃ ቀለም ነው ኳርትዝ አልፈልግም ካለ ጀስት በእንደዚህ አይነት መልኩ የውሃ ቀለም ለውበት መቀባት ይቻላል ማለት ነው። ማሻአላህ ይታያቸዋል። ውጫን በዚህ መልኩ ካሳየኋችሁ የበርና የመስኮቱ ቀለምም በዚህ መልኩ እምር ብሎ አልቋል። ከዛ ውስጡን አስጎበኝቻለሁ። ማሻአላህ ያው ውስጡን የሰራነው ጂፕሰም ኮርኒስ ነው። ማሻአላህ ይሄው ይሄን የሳሎን ዲዛይን ነው። ያው ዲዛይን ቤቱ ክፍሉ እንደሚያሰራው እንደ ክፍሉ መጠንና እንደ ባለቤት ምርጫ ነው የምንሰራው። እንደምኑ እንደ ክፍሉ ስፋት እንደ ክፍሉ ቁመትና እንደ ባለቤት ምርጫ የምንሰራው። ማሻአላህ ይሄንን ዲዛይን ያው ባለቤቷ መርጣልን ነው በዚህ መሰረት አድርጉልኝ ብላ አደረግን። ፔይንት ስንቀባ ቀለም ስንሰራ ግን ራሳችን በመፈለግነው አይነት ከለር ደስ በሚላችሁ አድርጉት ብላን ደስ በሚለን ያደረግነው። ማሻአላህ በጣም ደስተኛ እንደሆነች ነው የነገረችኝ ማለት ነው። ማሻአላህ ይሄን ደግሞ መኝታ ቤት የመኝታ ቤት ዲዛይን ነው ማለት ነው። ማሻአላህ ቪዲዮውን ስትመለከቱ ዞሮ ማሻአላህ እያላችሁ ማሻአላህ ማለት ማሻአላህ ካለ ማለት ቆንጆ ነው፣ ተመራጭ ነው፣ አሪፍ ነው። ማሻአላህ ይሄን ደግሞ የልጆች ክፍል ማሻአላህ ይሄን የልጆች ክፍል የኮርኒስ ዲዛይን ነው ማለት ነው። ማሻአላህ መብራቶቹም ስፖት ላይ ተገጥሟል። መሃል ላይ ፓኔል ላይት አለ። ማሻአላህ ያው ከዚህ ቤት ላይ ይሄ ቀረ የሚባል ነገር የለም። ያው ሰዎቹ ባለቤቶቹ አነጣጥፈው ብቻ እቃቸውን ረትበው መግባት። ይሄ ቀረኝ ይሄንን ላሰራ የሚባል ነገር የለም ማለት ነው። እስከ ሻወር ውሃ ማጠቢያ ኪችን እስከዛ ልቅም ተደርጎ የተሰራ ስራ ነው ማለት ነው። ማሻአላህ ያን ደግሞ እቃ ክፍል አያችኋት።
ያ ዲዛይን የሚሰራው እንደ ክፍሉ መጠን በአቅሙ ተለክቶ ከተሰራ ወደ ላይ ቀጥ ብሎ ሲታይ አይን ሙሉ ለሙሉ ኮርኒሱ ላይ ያልፋል ማለት ነው። ያልፋል። ግን እሳ ትንንሽዬ ጠባብ ክፍል ላይ የትልቅዬ ክፍል ዲዛይን እዛ ጠባቡ ጋር ግባልን ሲባል በጣም ስለሚቀራረብ ኮተቱ የበዛል። ከዛ ለእይታ ደግሞ ብዙ አይመችም፣ ይደብራል። ስታሰሩ እንደ ክፍላችሁ መጠን ባለሙያው ጋር እየተማከራችሁ እንደ ክፍሎቻችሁ መጠን ቢታሰሩ መቼም የማይሰለች ዲዛይን ይሰራላችኋል ማለት ነው። ማሻአላህ። እና እኛ በየሄድንበት ቦታ ስራ እንጀምራለን። ማቴሪያል ካልተቆራረጠብንና አንዳንድ አስቸጋሪ ነገሮች ካልገጠሙን በስተቀር ስራ ጀምረን አንተውም ልክ እንደዚህ ፎርም ያለው ስራ ሰርተን ነው የምናስረክበው። የሚያቀን ያቀናል፣ የሚያቀን ስለሚያቀን የማያውቀን 77 ወሬ ቢያወራ አይገርመንም፣ አይደንቀንም፣ ምንም አይመስለንም። ትላንትና በሰራሁት ቪዲዮ እህት ወንድሞችን ለመምከር ብዬ የሆነ ቪዲዮ ሰርቼ ነበረ። እዛ ላይ ከየት እንደመጡ አላቅም የሆነ ኮሜንት የጻፉ ሰዎች አሉ። ከዛ ከኮሜንቱ መሃል ቤታቸውን ከጀመርን 2 ወር እንደሆነን አሁንም እንዳልጨረስንላቸው የተናገሩ ሰዎች አሉ። እኔ እንደዚህ ያለ ስራ እኔ አላቅም። ቤታቸውም የት እንደሆነ አላቅም። እኔ ቤታቸው አገራቸውም የት እንደሆነ የት እንደጀመርነውም አላቅም። ያሳውቁን። እኔ ገሌ ነኝ፣ እዚህ ከተማ እዚህ ቦታ ጀምራችሁ ትታችሁብኝ ነው ብላችሁ በግል አዋሩኝ። 0910306409 ኢሞ፣ ዋትስአፕ፣ ቴሌግራም ይገኛለሁ። በቀጥታ መስመር መደወል ከቻላችሁ በዛው ስልክ ይገኛለሁ። ሌላ ደግሞ ምንድን መሰላችሁ? ምንም ሙያ የላቸውም። እያፈረሱ ሲያፈርሱ ሲሰሩ ነው የሚውሉት። የት አይታችሁን ከሆነ እንኳ እኛ ማንኛውንም ስራ ልንሰራ ሲሆን ለከስተመር ለሚያሰራን ሰውዬ የሰራነውን ስራ አስጎብኝተን አሳይተን ከቻልን በአካል ወስደን ብዙውን ሰው በአካል ወስደን አሳይተን ነው ስለምንገናኝ ማለት ነው። በአካል ወስደን አሳይተን ተመችቶናል፣ አምሮናል፣ ወደነዋል፣ በዚህ መሰረት ስሩልን ካሉን በኋላ ነው ወደ እነሱ ስራ የምንሄደው ማለት ነው። ዝም ብለን እንችላለን እናውቃለን እንስራላችሁ ብለን አይናቸውን በሻርፕ ግጥም አድርገን አስረን አይናቸውን ጨፍነን አይደለም እቃስ ገዝተን ወደ ቤታቸው አስወስደን ስራ የምንጀምርላቸው። ስለዚህ ከመጀመሪያው የሰራነውን ስራ አይተው ወደው ነው ወደ ስራ የሚያስገቡን። እንደዛ ከሆነ በኋላ ደግሞ ሙያ የላቸውም፣ አይችሉም፣ ያፈርሳሉ፣ ይሰብራሉ፣ ያደቃሉ፣ ይቆርጣሉ እንደዚህ ብትሉ የሚሰማችሁ የለም፣ ተገቢም አይደለም። ከመጀመሪያው እንደነገርኳችሁ አይታችሁ ወዳችሁ ተስማምታችሁ ነው ወደ ስራ የምትገቡትና ማለት ነው። እዚህ ሀገር ያላችሁ በአካል ወስደን እያሳየን፣ ውጭ ሀገር ያሉ ደግሞ እህት ወንድሞች በእንደዚህ የሰራነውን ስራ ቪዲዮ በመታገዝ እያሳየን እያስመረጥን ነው የምንሰራው። እስካሁን ስራ ጀምረን የተውነውን ቦታ የለም፣ እየተሰራ ነው። አሁን ምሳሌ ሀይቅ ከተማ ነው የምንሰራው። እዚህ መዲና መስጂድ አካባቢ እየሰራን ነው። ሀይቅ ከተማ እንደዚሁ ሌላ ቦታም እየሰራን ነው ማለት ነው። አንድ ስራ ከጀመር እንደነገርኳቸው አጣብቂ ነገር ካላጋጠመን በስተቀር ሌላ ስራ ለመስራት ጓጉተን ያንን ስራ የምናቋርጥበት ምንም ምክንያት የለንም። ማሻአላህ አላህ ይጨምርልን። ብዙ ባለሙያዎች ነን፣ በህብረት ነው የምንሰራው። እዚህ መዲና መስጂድ ራሱ ያልኳቸውን ከጀመርን ጀምሮ
በመሃል ሰው ነገር ሙቶብን 2 ቀን ብቻ ከዛ ጠፍተናል እንጂ ኮንፈረንሱ ከተጀመረም ሆነ ስራው ከተጀመረ ጀምሮ እስካሁን እስከ ዛሬ እለቱ ማን መሰላችሁ? እለተ እሁድ ነው። እስከ ዛሬ እሁድ ድረስ ስራው እየተሰራ ነው። ሌላ ደግሞ ካነበብኩት ኮሜንት ምን ይላል? እህት ወንድሞች እንዳትበሉ ዝም ብላችሁ ነው ገንዘባችሁን እንዳትበሉ እንደዛ እኔ እኮ ሳንቲሙን እኮ ለኔ ስጡኝ ክፈሉኝ አላልኩም እኮ። እንደዛ አድርጋችሁ አሰሩ። ምክር አድቫይስ ነው። አይገባችሁም? የሚሰራላችሁ ባለሙያ ጋራ ፔስ ሆናችሁ ክፈሉ የሚላችሁን ገንዘብ እየከፈላችሁ ስራችሁን በአማረ ሁኔታ ስታንዳርዱን በጠበቀ ሁኔታ አሰሩ። ይሄ አድቫይስ ነው፣ ምክር ነው። ከተመቻችሁ ትይዛላችሁ፣ ካልተመቻችሁ ትጥላላችሁ እንጂ ዝም ብላችሁ ከቦታው ሳትኖሩ ሳትመለከቱ ሳታረጋግጡ መረጃ ሳይኖራችሁ ዝም ብላችሁ ሰው ላይ ስም ልጥፍ የምታደርጉ ሰዎች ሞት አለ፣ ቀብር አለ፣ ሂሳብ አለ፣ መተሳሰብ አለ። ያንን ቀን ፍሩት። ዝም ብላችሁ ከሜዳ እያነሳችሁ አትለጥፉ። እናማ ቤታችሁን ጀምረንባችሁ የተሆናችሁ ሰዎች ስልክ ያለ አንሱ። እዚህ ቦታ ጀምራ ተተህብኛል በሉ፣ አሳውቁኝ። የዛኔ እኔ ልፈር። እያልኩኝ ወዴት አመራለሁ? እነዚህን የሰራናቸውን ኮርኒሶች መብራታቸውን እያበራን መብራታቸው ሲበሩ ምን ይመስላል የሚለውን ላሳያችሁ። ዳይ ወደፊት ታይታው መሰል ጉዳዮቹ ይሄ ሰውዬ ራሱ ጋር ነው ያለው፣ ወንጀሉ ራሱ ቃል ይቀራል። ነገር ግን ተዓዲ ኢለ الآخرين ወደ ሌሎች አልፎ የሚሄድ ወይም ደግሞ ጀር የሚያደርግ ወንጀልም አለ። ያኒ خطأ القلوب ያ ምንድነው? በጣም አደገኛ የሚባሉ 2 ነገሮች እናገኛቸዋለን። እነሱም حقد ضغينة حسد፣ ጥላቻ፣ ምቀኝነት ወይም ደግሞ ሰዎችን በመጥፎ እይታ ማየትና ወይም በመጥፎ መልኩ መሳል። እነዚህ ገጽታዎች ናቸው አደገኛ የሚባሉት፣ ሌሎችን ሂደው የሚጎዱት፣ ሌሎች ላይ የሚያርፉት፣ የሰውየውን ዱንያ አኸራ ሊያበላሹ የሚችሉት። ዛሬ እንግዲህ አላህ Subhanahu Wa Ta'ala ተውፊቁን ሰጥቶን በዚህ መድረክ ላይ የምናወሳውና የምናነሳው ይሄን ሁሉ ትንታኔ ውስጥ አይደለም የምንገባው፣ በጣም ሰፊ መውዱዕ ስለሆነ አንዷን መውዱዕ አህም ነው ብለን እኛ ካለንበት ዋቅዕ ጋር ከተጨባጭ ጋር ራሳችንን ፈትሸን ያለንበትን ተጨባጭ ሊያስተካክልልን ይችላል ብለን ከምናስበው ቀضايا ውስጥ አንዱ የሆነውን ሐሰድ፣ ምቀኝነት አደገኛ ከሚባሉት ጀሪማዎች በእስልምና ውስጥ ምናልባት በሰማይ ላይ ያረፈች በሰማይ ላይ የተፈጸመች የመጀመሪያ ወንጀል ኢብሊስ ለአባታችን አደም የነበረው ጥላቻ ወይም ምቀኝነት የመጀመሪያው ሰማይ ላይ የተፈጸመ ወንጀል ሕስድ እኮ ነው። የመጀመሪያው ምድር ላይ የተፈጸመ ወንጀልም ሕስድ ከሕስድ የመነጨ ነው፣ ከምቀኝነት የመነጨ ነው። ለዚህም የአባታችን አደም ልጅና በመካከላቸው የነበረው ወንድማማቾች ግንኙነት ማየት በቂ ነው። እንግዲህ ይህ ሕቅድ ኸይር ስራን ያእኩሉ الحسنات كما تأكل النار الحطب ኸይር ስራዎችን ይበላል፣ ኸይር ስራዎችን ይጠራርጋል። ልክ እሳት እንጨትን እንደምትበላው ሙሉ ለሙሉ ይበላል። ረሱል አሚን የሚጠቀሙበትን ቃል ተመልከቱት። እኛን ሊገባን በሚችል ምሳሌዎች፣ እኛን ሊገባን በሚችል አይነት ቃል ያስተላልፉልናል። ኸይር ስራህን ሙሉ ለሙሉ ጥርግርግ አድርጎ የሚወስድ እሳት የሚያስቀረው ነገር የለም፣ አይደለም የሚተወው ነገር የለም፣ እሳትን ሊቋቋም የሚችልም ነገር የለም፣ ጥርግርግ አድርጎ ይወስደዋል። እቺ ሐሰድ ይህ ነው ባህሪዋ። ለዚህ ነው እንግዲህ የሐሰድ ከባድነት ሐሰድ الذي منعت أبا جهل إلى الإيمان أبو جهل እንዳያምን እንቅፋት የሆነው እኮ ምቀኝነት ነው። ታውቃላችሁ أبو جهل فرعون هذه الأمة በአንድ ወቅት እስልምናን የተቀበለ አቡ ጃህል ጓደኛ ለረሱል አሚን ሰለላሁ ዐለይሂ ወሰለም የነገራቸው ነገር አለ። አባ ጃህል አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ሲያልፉ ካዕባ ላይ ያገኙትና አናገሩት፣ ለዳዕዋው ጠሩት። ነብዩን ግን አወገዛቸው፣ ሰደባቸው። ነብዩ ከሄዱ በኋላ ጓደኛው ጠየቀው፣ ያ አባ ጃህል እንደው ነብዩን መሐመድን አታምነውም ታምነዋለህ አላቸው። ነብይ ነው ብላለህ ትላለህ አትልም? ነብይ መሆኑን አውቃለሁ አላቸው። ተመልከቱ፣ እንደማይዋሽ እርግጠኛ ነኝ ያለው። ታዲያ ለምን አትቀበለውም አለው ይሄ ጓደኛው።
ማልቀበለውማ በኒ ሐሽምና የኛ ዘሮች እንፎካከራለን አንዴ በፈረስ ሲቀድሙን አንዴ ስንቀድማቸው አንዴ በተለያየ ድል ሲያደርጉን ስናደርጋቸው ኑሮናል አሁን መሐመድ ነብይ ነው ብለን ከነሱ ብንቀበል እኛ ነብይ ከየት እናመጣለን ስለዚህ እኛ ጎሳ ሊዋረድ ነው አልቀበለውም አበደን አበድ ይህንን ተመልከቱት እኔ ዛሬ በወንድሜ በእህቴ ላይ ሐሰድ ሲኖረኝ እማቆራኘው ከነዛ ሰዎች ጋር መሆን አለበት ይሄ ኢማንን የኢማን ሂጃብ የሆነ የሰው ልጆች እንዳያምኑ እንቅፋት የሆነ መጋረጃ የሆነ ቃል ሐሰድ ነው አቡ ጀህልን ከኢማን ከልክሏል አብዱላህ ብን ዑበይ ብን ሰሉልን ከኢማን የከለከለ ነው ያኒ